የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያልኳቸውን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላ አጋር የሆነችውን ኩባ ስምምነት ላይ እንድትደርስ አሊያም የሚያጋጥማትን መዘዝ እንድትጋፈጥ አሳሰቡ። ኢራን በተቃውሞ ሰልፍ ወቅት ከአሜሪካ ጋር ለመወያየት ክፍት መሆኗን ተናገረች። ትራምፕ ኩባ ሳይረፍድ በፊት ስምምነት ላይ እንድትደርስ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላ አጋር የሆነችውን ኩባ ስምምነት ላይ እንድትደርስ አሊያም የሚያጋጥማትን መዘዝ እንድትጋፈጥ አሳሰቡ። ፕሬዝዳንቱ ከቬኔዙዌላ ወደ ኩባ ሲገባ የነበረውን የነዳጅና የገንዘብ ፍሰት እንዲቆም እንደሚያደርጉም አስጠንቅቀዋል። የቬኔዙዌላው ፕሬዝዳንት ኒኮሎ ማዱሮን ሲያስጠነቅቁ ከቆዩ በኋላ በድንገተኛ ጥቃት እንዲያዙ ያደረጉት ዶናልድ ትራምፕ ከዚህ ዘመቻም በኋላ ትኩረታቸው ወደ ኩባ መልሰዋል። የኩባ የረጅም ጊዜ ወዳጅ የነበረችው ቬኔዙዌላ በቀናት ወደ 35,000 በርሜል ዘይት ወደ ደሴት እንደምትልክም ይታመናል። የኩባ የውጭ ጉዳይ ሚኒስቴር አገራቸው ያለ ጣልቃ ገብነት ነዳጅ የማስወጣት መብት የተጠበቀ መሆኑን በመግለጽ ለትራምፕ ማስጠንቀቂያ ምላሻቸውን ሰጥተዋል። የአገሪቱ ፕሬዝዳንት በበኩላቸው ማንም የምናደርገውን አይወስንልንም ብለዋል። የትራምፕ አስተዳደር እየከለከለ ያለው ማዕቀብ እየጣለባቸው ያለው ቬኔዙዌላ የነዳጅ መጫኛ መርከቦችን የመያዝ አካሄድ ኩባ ውስጥ ያለውን የነዳጅና የኤሌክትሪክ ቀውስ ማባባስ ጀምሯል። የአሜሪካ መንግስት ባለፈው አርብ ማዕቀብ የጣለበትን የቬኔዙዌላ ነዳጅ እያጓጓዘ ያለውን አምስተኛ የነዳጅ መጫኛ መርከብ በቁጥጥር ስር አውሏል። ትራምፕ እሁድ ዕለት ትሩዝ ሶሻል በተባለ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኩባ ለብዙ ዓመታት ከቬኔዙዌላ በሚወጣ ከፍተኛ መጠን ያለው ነዳጅና ገንዘብ ኖራለች ሲሉ በምላሹም ኩባ ላለፉት ሁለት የቬኔዙዌላ አምባገነኖች የደህንነት አገልግሎት ሰጥታለች፣ ነገር ግን ከእንግዲህ አይቀጥልም ብለዋል። አክለውም ከእንግዲህ ወደ ኩባ የሚሄድ ነዳጅም ሆነ ገንዘብ አይኖርም፣ 0 ጊዜ ሳይረፍድ ስምምነት እንዲያደርጉ አጥብቄ እመክራለሁ በማለትም አስጠንቅቀዋል። ትራምፕ እንዲፈጸም ስለሚፈልጉት ስምምነት ዝርዝር ወይም ኩባ ሊገጥማት ስለሚችለው መዘዝ የገለጹት ነገር ግን የለም። የኩባ የውጭ ጉዳይ ሚኒስቴር ብሩኖ ሮድሪጌዝ ግን አገራቸው ያለ አሜሪካ ጣልቃ ገብነት ወይም የአንድ ወገን የግዴታ እርምጃ ተገዥነት ከማንኛውም ፈቃደኛ ምርት ላኪ ነዳጅ የማስገባት ፍጹም መብት አላት ብለዋል። ኩባ ከአሜሪካ በተቃራኒ በሌሎች ሀገራት በማስፈራራት ወይም በወታደራዊ እርምጃ ጫና ተጽዕኖ አታደርግም ሲሉም አክለዋል። ትራምፕ ከኩባ ጋር በተያያዘ አስተያየት ሲሰጡ አሜሪካ ውስጥ በአደንዛዥ ዕፅ ዝውውርና በሌሎች ወንጀሎች ክስ በተመሰረተባቸው ማዱሮና ባለቤታቸውን ለመያዝ የተወሰደውን እርምጃ አንስተዋል። ኩባ ለዓመታት ለማዱሮ የግል ደህንነት ጥበቃ ስታደርግ ቆይታለች። የኩባ መንግስት አሜሪካ በቬኔዙዌላ ዋና ከተማ ካራካስ ባካሄደው ዘመቻ 32 ዜጎችን መግደላቸውን መግለጹም ይታወሳል። ትራምፕ ስለዚህ ጉዳይ በሰጡት አስተያየት አብዛኞቹ እነዚህ ኩባውያን ባለፈው ሳምንት በአሜሪካ ጥቃት ሞተዋል፣ ቬኔዙዌላውያን ለዚህ ብዙ ዓመታት አግተው ከያዙ ወንበዴዎችና ቀማኞች ጥበቃ ያስፈልጋትም ብለዋል። የውጭ ጉዳይ ሚኒስቴር ሮድሪጌዝ በበኩላቸው ኩባ ለማንኛውም ሀገር ለቀረበችው የደህንነት አገልግሎት ምንም አይነት የገንዘብ ወይም የቁሳቁስ ካሳ ተቀብላ አታውቅም ሲሉም ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የኩባ መሪዎች እየተፈጠረ ያለውን ሁኔታ ሊያሳስባቸው እንደሚገባ ባለፈው ሳምንት ጠቁመው ነበር። እርሳቸው በኩባ መንግስት ውስጥ ቢኖሩ ኖሮ እንደሚጨነቁ የተናገሩት ሩቢዮ አገሪቱ መሪዎች ከፍተኛ ችግር ውስጥ ናቸውም ብለዋል። ኢራን በተቃውሞ ሰልፍ ወቅት ከአሜሪካ ጋር ለመወያየት ክፍት መሆኗን ተናገረች። የውጭ ጉዳይ ሚኒስቴር ትራምፕ በጠንካራ ወታደራዊ ምላሽ ካስፈራሩ በኋላ ንግግሮች ሊኖሩ እንደሚችሉ በአክብሮት ብቻ ነውም ሲሉም ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራንጋቺ ኢራን በአክብሮት መሰረት ከአሜሪካ ጋር ስለ ኒውክሌር ፕሮግራሟ ለመደራደር ፈቃደኛ መሆኗን ቢናገሩም ዶናልድ ትራምፕ ኢራን ከአሜሪካ ጋር ስብሰባ እያዘጋጀች ነው በሚል ይገባኛል ጥያቄ ላይ አስተያየት አልሰጡም። በኢራን ውስጥ ጣልቃ እንደሚገቡ ያስፈራሩት የአሜሪካው ፕሬዝዳንት እሁድ ዕለት እንደዚህ አይነት ስብሰባ ታቅዷል ብለዋል። ነገር ግን በተቃዋሚዎች ላይ በሚደርሰው እርምጃ ሊደናቀፍ ይችላል ተብሏል። በገዢው አካል ላይ በጣም ጠንካራ ወታደራዊ እርምጃ እንደሆነ ስለሚቆጠር ኢራን እጁን ዘርግቶ ድርድርም አድርገዋለችም ብሏል። ስብሰባው እየተዘጋጀ ነው፣ ነገር ግን ከስብሰባው በፊት እየሆነ ባለው ነገር ምክንያት እርምጃ መውሰድ ሊኖርብን ይችላል። ነገር ግን ስብሰባ እየተዘጋጀ ነው፣ ኢራን ደውላለች፣ መደራደርም ይፈልጋሉ ሲሉ
ትራምፕ እሁድ ምሽት በአየር ኃይል ለአንድ ጋዜጠኛ ተናግረዋል። በአራግቺና በትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ መካከል ቀጥተኛ ግንኙነትን ይከታተላል። አራግቺ አሜሪካ በኢራን ላይ ሊደርስ የሚችለውን ጥቃት ለመከላከል እየፈለገ ቢሆንም የኢራን የኒውክሌር መርሃ ግብር ሁኔታ ግን ተብራርቷል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ከአሜሪካ ጋር ያለውን የግንኙነት መስመሮች ክፍት ቢሆኑም ከአሜሪካ የሚመጡ መልእክቶች ብዙውን ጊዜ እርስ በርሳቸው የሚጋጩ ናቸውም ብሏል። አራግቺ በቴህራን በሚገኙ የውጭ ዲፕሎማቶች ገለጻ ሲሰጥ አሜሪካና እስራኤል ባለፈው ሰኔ ወር የኒውክሌር ተቋሞችን በቦምብ ከደበደቡ በኋላ ኢራንን በአክብሮት ላይ ብቻ ውይይት ማድረግ እንደምትችል ከኦፊሳላዊ መስመር አልወጣም። በተጨማሪም ባለስልጣናት በአገር አቀፍ ደረጃ በተካሄደ ጸረ ገዝ አካላት ተቃውሞ ላይ ጭካኔ የተሞላበት እርምጃ ሲወሰድ በኢራን ያለው ሁኔታ ሙሉ በሙሉ በቁጥጥር ስር ላይ ውሏል ተብሏል። ትራምፕ በአየር ኃይል አንድ ላይ በሰጡት አስተያየት ኢራን ውይይት እየፈለገች እንደሆነ ጠቁመዋል። ምክንያቱም በዩናይትድ ስቴትስ መደብደብ ሰልችቷታል ብዬ አስባለሁም ሲሉ ኢራን መደራደር ትፈልጋለችም ብለዋል። ነገር ግን የኢራን መሪዎች በተቃውሞ ሰልፍ ላይ ቀይ መስመር አልፈዋል ወይም ተብሏል ሲጠየቁ ይመስለኛል ሊገድሉ የማይገባቸውን አንዳንድ ሰዎች የተገደሉ ይመስለኛል። የሟች ቁጥሮች ግምት ከ300 እስከ 3000 ያህል ይሆናልም። ይህም በኢራን የሚገኘው ብሔራዊ የተቃውሞ ምክር ቤትም እየቀረበ ነውም ተብሏል። ትራምፕ በወታደራዊ ጣልቃ ለመግባት ስላቀዱት እቅድ ቢጠየቁም በጣም ቁርጥ ነገር እየተመለከትን ነው፣ ወታደሩም እየተመለከተ ነው። ሁለት አማራጮች አሉ። በኢራን ላይ የሚካሄደው የአስተዳደር ስትራቴጂ ስብሰባ በሚቀጥለው 24 ሰዓት ውስጥ አማራጮችን ይመለከታል ብለዋል። ትራምፕ በተጨማሪም የስታርሊንክ አገልግሎት በመጠቀም በኢራን ውስጥ ኢንተርኔትን ወደ ነበረበት ስለመመለስ ከኤሎን ማስክ ጋር ለመነጋገር ማቀዱን ተናግሯል። በባለስልጣናት አገልግሎቶች ለ4 ቀናትም ያቆያልም ተብሏል። ትራምፕ ስለ ንግግሮች የውይይት ጥያቄ እውነት ከሆነ በኢራን መንግስት ውስጥ የአሜሪካ ማዕቀብ በኒውክሌር ስምምነት ለማንሳት አስፈላጊ ስለመሆኑ ጠንካራ የግል ክርክር ይጠቁማልም ብሏል። በተሃድሶ አራማጆች በሚመራው መንግስት ውስጥ የአሜሪካ ማዕቀብ ካልተነሳ የሀገሪቱ ኢኮኖሚ ችግር የተቃውሞ ብልጫ እንደሚቀጥልም በሰፊም ተቀባይነት አለው ብሏል። ነገር ግን ጠቅላይ መሪ አያንቶላ አሊ በጠንካራ የበላይነት ያለው ፓርላማ እንደዚህ አይነት ንግግሮችን ለመደገፍ መዘጋጀታቸውን የሚያሳይ ምንም ምልክት የለምና ለተቃውሞቹ ብዙ ጊዜ ድንቅ ማብራሪያ ወይም ህልውናቸውን መካድ ካሚኔራ የፖሊሲ ምላሽ እንደሚያስፈልግ ያስታግሳል። ነገር ግን ሰኞ ዕለት በጅምላ ሰልፎች ዋና መሰረቱን በማሰባሰብ የገዢው አካል የጥንካሬ ትርኢት የተሃድሶ አራማጅ ፕሬዝዳንት መስዑድ ለህዝቡ ንግግር አለማድረጋቸው ጉልህ ነበር። ይልቁንም ፕሬዝዳንት ትራምፕን አሳሳች ብለው ጠርተዋል። የፓርላማው አፈ ጉባኤ መሐመድ ባገር ላይም ወድቀዋል። በአውሮፓ የውጭ ግንኙነት ምክር ቤት የመካከለኛው ምስራቅ ኤክስፐርት የሆኑት አሊ የኢራን መንግስት ለተቃዋሚዎች ሊያቀርቡ ከሚችለው አንቀጽ ጣሪያውን ሊመታ ይችላልም ነበር ተብሏል። አራግቺ ከታህሳስ ወር መጨረሻ ጀምሮ ሀገሪቱን ላናደደው የተቃውሞ እንቅስቃሴ ትራምፕ የሚያደርጉትን ድጋፍ በአገሮች የውስጥ ጉዳይ ጣልቃ መግባት፣ የትኛውም መንግስት በተቃውሞ ወይም በሰብአዊ መብቶች ሰበብ ወታደራዊ ጣልቃ ገብነትን የማስፈራራት መብት የለውም። ገዢው አካል ተቃዋሚዎች አስከሬን ከረጢት እንደ አሸባሪዎች በመግለጽ ምንም አይነት ቅሬታ አላሳየም። ቅዳሜ ዕለት አራግቺ በኢራን የኒውክሌር መርሃ ግብር ቁልፍ የውጭ አስታራቂ የኦማን የውጭ ጉዳይ ሚኒስቴር በድር ቢን ሐማድ ጋር ተገናኝተዋል። ነገር ግን ስለ ድርድር መልእክቶች ለትራምፕ ከተላኩ ኢራን ከ6ኛው ዙር የኒውክሌር ጣቢያዎች በቦምብ ከመመታታቸው በፊት ከሁለት ጊዜ 5 ዙር ውይይት አድርጋለች ብላ ካመነችው ሰው ጋር መነጋገር የፖለቲካ ምላሽ ስለሚኖረው አስተያየቶች ድርድር መፍጠር እድሉን ይቀንሳል ብለዋል። የተሃድሶ አራማጅ ፕሬዝዳንት መስዑድ ብዙ ጊዜ በድክመት የተከሰሱት የመጀመሪያው ላይ የተቃውሞ ህጋዊነትና ሙስናን ለማስወገድና ምንዛሬ ዋጋን ለመቆጣጠር የኢኮኖሚ ማሻሻያ የሚያስፈልገንም አምነዋል። በመግባባት አስፈላጊነት የሚመራ ሰው የጠቅላይ መሪውን ወይም የጸጥታ አገልግሎቱን አሰባሰብ ሊለውጥ አይችልም ተብሏል።